ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ እና በሚቀጥለው ሳምንት ጌታ ቢፈቅድና ብንኖር ስለ ሎጥ ሕይወት ነው የምንመለከተው። በዘፍጥረት ምዕራፍ 11 ከቁጥር 27 እስከ 28 ባለው ክፍል እንጀምራለን። የመጀመሪያ ጥያቄያችን ምንድነው? ሎጥ ማን ነው? ሎጥ የታራ አያታቸው ነው። የአብርሃም የናኮር እና የሃራን አባት ነው። ሃራን የሎጥ አባት ሲሆን ሃራን ሎጥን እንደወለደ በካራን እንደሞተ መጽሐፍ ቅዱሳችን ይነግረናል። ይሄ ካራን የሚባለው ቦታ ሰዎች የጨረቃ አምላክ የሚያመልኩበት እና አብርሃም የተወለዱበት ቦታ ማለት ነው። እና የጨረቃ አምላክን የሚያመልኩበት ከእግዚአብሔር ሐሳብ ውጪ የሆኑበት ስፍራ ነው። እና አብርሃም የቤቱ የመጀመሪያ ልጅ ሲሆን የሎጥ አባት ደግሞ ሃራን የመጨረሻ ልጅ እንደሆነ መጽሐፍ ቅዱሳችን ላይ በቅደም ተከተል ከማስቀመጡ ጋር ልናያይዘው እንችላለን። ብዙ ጊዜ መጽሐፍ ቅዱስ ላይ አንዳንድ ጊዜ ሰዎችን ሲያስቀምጥ የሚያስቀምጥበት ክሮኖሎጂ ወይም ደግሞ ቅደም ተከተል ምንድነው የሚያደርገው? በእድሜያቸው ያስቀምጣቸዋል። ስለዚህ የአብርሃም አባት የሎጥ አባት የመጨረሻ ልጅ ሲሆን አብርሃም የመጀመሪያ ልጅ እንደሆነ እንመለከታለን። ለታራ በዘፍጥረት ምዕራፍ 12 ላይ ሄደን ደግሞ ስንመለከት እግዚአብሔር አብርሃምን ከሀገርህ ከዘመዶችህ ከአባትህ ቤት እኔ ወደማሳይህ ምድር ውጣ ብሎ እንደተናገረው እንመለከታለን። እና ግን የተነገረው እሱና ቤተሰቡ ማለት ባለቤቱና እሱ እንዲወጡ ሊነገራቸው ምናልባትም አስከትለው መውጣት የሚችሉት ባሮቻቸውን ብቻ ሊሆን ይችል ነበር። ሆኖም ግን አብርሃምን ስንመለከተው ሎጥን ይዞት ሲወጣ እንመለከታለን። ምናልባት እዚህ ጋር እንደ ምክንያት ሆኖ ሊቀመጥ የሚችለው ሎጥ የሞት የወንድሙ ልጅ ስለነበረ ምናልባት ከሎጥ ጋር ደግሞ የተለየ ግንኙነት የነበራቸውም ሊሆን ይችላል። ከዚህ የተነሳ ይዞት ሲወጣ እንመለከታለን። ግን እዚህ ጋር እግዚአብሔርን እንዳልታዘዘ ነው የምንመለከተው አብርሃም። ከዛ በኋላ ግን አብርሃም ባይታዘዝም ግን ለሎጥ ከእግዚአብሔር ጋር መተዋወቅ ምክንያት የሆነው በአብርሃም በኩል እንደሆነ ደግሞ ማየት እንችላለን። እሱ በራሱ አንድ ጥቅም ያለው ነገር ቢሆንም ግን ደግሞ እግዚአብሔርን በጊዜውና በሰዓቱ አብርሃም ካልታዘዛቸው ነገሮች አንደኛው ምንድነው ቢባል ሎጥን ይዞ መውጣቱ። ከዛ በኋላ ወደ ዘፍጥረት ምዕራፍ 13 ከቁጥር 5 እስከ 13 ሄደን ስንመለከት የመለያያቸውን ምክንያት እንመለከታለን። አብረው እንደወጡ አብረው ሲቀጥሉ አንመለከትም። አብረው እንደወጡ ያ ይኖራቸዋል የተባለው ቁርኝት አብሮ ሲቀጥል ወይም ሲዘልቅ አንመለከትም። ለዚህ ደግሞ ምክንያት የሚሆነው ነገር የነበራቸው የከብት ብዛት የተነሳ ነው። የነበራቸው የከብት ብዛት ከብታቸውን ያሰማሩበት ቦታ የውሃ ግጦሽም ሆነ ውሃ በበቂ ሁኔታ ማግኘት አልቻሉም። እዚህ ጋር የምንመለከተው ነገር ምንድነው? ፍላጎትና አቅርቦት አልተመጣጠንም። ስለዚህ ምድሪቱ ለእነዚህ ሰዎች ልትበቃ አልቻለችም፣ ወይም ደግሞ ለከብቶቻቸው ልትበቃ አልቻለችም። የእነሱን ፍላጎት ማርካት አልቻለችም። ስለዚህ ይሄ ነገር ምን መፍጠር ጀመረ? ቴንሽን መፍጠር ጀመረ ማለት ነው። አለመግባባት፣ መጨናነቅ ሲፈጥር እንመለከታለን። ሁለተኛ ምድሪቱ ጠበበቻቸው ይላል መጽሐፍ ቅዱስ ሲነግረን እዚሁ ዘፍጥረት ምዕራፍ 13 ላይ እና ጠበበቻቸው ሲል ግልጽ ነው፣ ከግጦሽና ከውሃ አንጻር ነው። በዛ አካባቢ ደግሞ ውሃና ግጦሽ በጣም ከባድ ነገር ነው፣ በቀላሉ የሚገኝ ነገር አይደለም። ከዚህ የተነሳ በቂ አልነበረም እና እጥረት እንደተፈጠረ ነው የምንመለከተው። ብዙ ጊዜ ሰዎችን ለግጭትና ላለመግባባት አብሮ ላለመኖር አንዱ ምክንያት የሚሆነው እጥረት ነው። አንዳንድ ጊዜ ነገሮችን በበቂ ሁኔታ ማግኘት ሳንችል ሲቀር ወይም ደግሞ ለእኔ አይበቃኝም ብለን በምናስብበት ጊዜ ከሌላው ጋር ተካፍለን ለመኖር የምንቸገርበት ሁኔታ ውስጥ ልንገባ እንችላለን። አንዳንድ ጊዜ በእርግጥ ሰዎች ግጭትን የሚያነሱበት የተለያየ ምክንያቶች አሏቸው። አንዳንድ ጊዜ ጥጋብም ራሱ የግጭት ምክንያት ሊሆን ይችላል። አንዳንድ ጊዜ በጣም ፍላጎታችን በጣም ሲያይልና ደግሞ ስለሌላው ፍላጎት ደንታ ቢስም ስንሆን ወደ ግጭት ልንመጣ እንችላለን እና የተለያዩ ምክንያቶች ሊፈጠሩ ይችላሉ ወደ ግጭት እንድንመጣ የሚያደርጉ ነገሮች። በዓለማችን ላይ ስንመለከት መንግስታቶች የሚጣሉበትን ነገር ስንመለከት ብዙ ጊዜ ከጥቅም አንጻር ነው፣ ወይም ደግሞ ለእኔ አይበቃኝም ወይም ደግሞ እኔ ያልኩት ነገር መሆን አለበት የሚል እሳቤ ውስጥ ሲገቡ መንግስታቶች ይጣላሉ፣ ግለሰቦች ይጣላሉ። በቤተ ክርስቲያን ውስጥም እንደዚሁ ጸብ እንመለከታለን።
ሌላው ሶስተኛው ምክንያታቸው በእረኞቹ መካከል የነበረው ያለመግባባት ነው። አሁን ይሄ ግጭት ቀስ እያለ ወዴት ነው መጀመሪያ የተከሰተው? በእረኞቹና በእረኞቹ መካከል አለመግባባት ተፈጠረ። ምክንያቱም ሁለቱም እረኞች ከብቶቻቸው ተገቢ የሆነውን ውሃና ግጦሽ እንዲያገኙላቸው ይፈልጋሉ። ያ ነገር ባልሆነበት መጠን ደግሞ ምን መፈጠር ጀመረ? ግጭቶች መፈጠር ጀመሩ ማለት ነው። ስለዚህ እነዚህ ግጭቶች እና እነዚህ ያለመግባባቶች ቀስ እያሉ በእነዚህ እረኞች ላይ ብቻ እየቀረ አልነበረም። ከእረኞቹ አልፎ ወደ አብርሃምና ወደ ሎጥ ሲሄድ እንመለከታለን። እዚህ ጋር ግን ስንመለከት ሌላው አራተኛው ነገር አብርሃም ከሎጥ ጋር ያላቸው ዝምድናና ግንኙነት እንዳይበላሽ በመፈለጉ ምክንያት ያው የመለያየት ጥያቄ አብርሃም ሲያቀርብ እንመለከታለን። ምክንያቱም በአንተና በእኔ እረኞች መካከል ጸብ እየተፈጠረ ነው። ይሄ ጸብ ደግሞ ውሎ አድሮ በእኔና በአንተም ላይ የሆነ ችግር ሊፈጥር ይችላል። ከዚህ የተነሳ እኔ እናንተ ዝምድናችን እንዳይቋረጥ፣ ግንኙነታችን እንዳይበላሽ እና በያለንበት ቦታ ደግሞ በሰላም እንድንኖርና ከዛም ዝምድናችን ተጠናክሮ እንዲቀጥል እንለያይ የሚል ጥያቄ አብርሃም ሲያነሳ እንመለከታለን። አብርሃም ለግንኙነት ትልቅ ስፍራ ይሰጥ እንደነበረ እንመለከታለን። አንዳንድ ጊዜ ተግባብተን መኖር እስከቻልን ድረስ፣ መቀባበል እስከቻልን ድረስ፣ መፈቃቀር እስከቻልን ድረስ አብረን ልንኖር እንችላለን። ግን ከዛ የሚያልፍ ከሆነ አብሮ ሊያኖር የሚችል ነገር ከሌለን ደግሞ በሰላም ዝምድናችንን ጠብቀን ያለን ግንኙነት ጠብቀን በሆነ ርቀት ላይ መኖር መቻል አንድ ብልህነት ነው። ስለዚህ አብርሃምን ስንመለከተው ያው ሲያስመርጠው ነው የምንመለከተው። አንተ በቀኙን ብትይዝ እኔ ግራውን ይዛለሁ፣ አንተ ግራውን ብትይዝ እኔ ቀኙን ይዛለሁ እና በፈለግከው አቅጣጫ ብትሄድ ምርጫውን የመጀመሪያ ለአንተ ሰጠሃለሁ አለ። ስለዚህ እንደዚህ አይነቱ ነገር ብዙ ጊዜ ችግርን የሚያበርድ ነው። ራሴን ጎድቼም ቢሆን ራሴን አጥቼም ቢሆን ራሴን ተቸግሬም ቢሆን የሚያስፈልገውን ነገር አሳልፌ እሰጣለሁ ብሎ ማለት በራሱ የነበረውን ኮንፍሊክት ወይም አለመግባባት፣ ግጭት ሊቀንስ የሚችል እንደሆነ እንመለከታለን። እዚህ ጋር ስንመለከት ያው ሎጥ አሁን ለውሳኔ እንደተገደደ እንመለከታለን። ምክንያቱም አስመራጩ አብርሃም እንዲመርጥ የመጀመሪያውን እድል ሰጥቶታል። ከዚህ የተነሳ አብርሃም ሎጥ ይህን ነገር ወደ ውሳኔ እንዲመጣ ሲገፋው እንመለከታለን። ስለዚህ ለውሳኔ የገፋውን ነገር ስንመለከት በእሱና በአብርሃም መካከል የተፈጠረው ችግር ነው የመጀመሪያውን ነገር የምንመለከት። ምንድነው ለውሳኔ የገፋው ስንል በአብርሃምና በሎጥ መካከል የተፈጠረው ወይም ደግሞ በእረኞቹና በእረኞቹ መካከል የተፈጠረው ወይም ደግሞ ከብቶቹ በሁለቱም ሳይድ ያሉት ከብቶች በቂ ነገር አለማግኘታቸው የተነሳ በአብርሃምና በሱ መካከል ያው ችግር ተፈጥሯል ኦቨርኦል። ስለዚህ አሁን ይሄንን ችግር ከመፍታት አኳያ ወደ ውሳኔ እንዲመጣ ሎጥ ሲገደድ እንመለከታለን። በሁለተኛው ደግሞ በሰዶም ልምላሜ መማረኩ ነበር። ሁለተኛ ሲያስመርጠው በዘፍጥረት ምዕራፍ 13 ከ8 እስከ 12 ላይ ሄደን ስንመለከት ምን የሚል ቃል እናገኛለን? የሰዶም ምድር እንደ ኤደን ገነት አምሳል እንደሆነች በጣም ለምለም ውሃ ያለባት በጣም ልምላሜ የሚታይባት እና ከብቶቹ የሚፈልጉትን ያህል መመገብ የሚችሉበት ስፍራ እንደሆነ ሲመለከት አብርሃም ሎጥ ይህንን ውሳኔ ሲወስን እንመለከታለን። እና የሰዶም ልምላሜ እንደማረከው እንመለከታለን። ሰዶም ወደፊት ምን ሊያጋጥማት እንደሚችል ግን በመንፈሳዊ አይኖቹ ተከፍቶ ማየት የቻለ ሰው አልነበረም። ፊትለፊቷ ምን እንዳለ የገባው ሰው አልነበረም። በዛ ስፍራ ላይ ያሉ ሰዎች ምን አይነት ሰዎች ናቸው የሚለው ነገር የገባው ሰው አልነበረም ሎጥ። ይልቁንም የተመለከተው ነገር ምንድነው? ያው እንደ ኤደን ገነት አምሳል የነበራትን ልምላሜ ብቻ ነው ማየት የሞከረው። ምርጫውና ውሳኔ ያመጣው መዘዝ ምንድነው? አሁን ሎጥ በህይወቱ እንዲወስን እድል ተሰጥቶታል፣ መርጧል እና ምርጫው ምን መዘዝ አመጣ ወይም ደግሞ ውሳኔው ምን አይነት መዘዝ አመጣ የሚለውን ነገር እንመለከታለን። ምርጫና ውሳኔ የሚያመጣው በረከት ወይም ስቃይ ይኖራል። የራሱ የሆነ ኮንሲኩዌንስ አለው። ሁልጊዜ አንድ ነገር ስንመርጥ፣ አንድ ነገር ለመምረጥ ስንወስን የራሱ የሆነ ትርፍ ሊኖረው ይችላል ወይም ደግሞ የራሱ የሆነ ኪሳራ ሊኖረው ይችላል። ሊያስደስተን ይችላል ወይም ሊያስከፋን ይችላል። አንደኛ የምንመለከተው ነገር የሰዶም ሰዎች ክፉዎችና በእግዚአብሔር ፊት ኃጢአተኞች ነበሩ ይለናል መጽሐፍ ቅዱስ ስንመለከት። እነዚህ የሰዶም ሰዎች ኃጢአተኞች ነበሩ፣ አመፀኞች ነበሩ፣ ለእግዚአብሔር የማይገዙ ክፉዎች ነበሩ እና ማህበራዊ መስተጋብር ወይም ማህበራዊ ግንኙነት ከነሱ ጋር በቀላሉ ማድረግ የሚቻልባቸው አይነት ሰዎች አልነበሩ።
ከዚህ የተነሳ ለለውጥ መንፈሳዊ ህይወት በጣም ፈተና እንደሆኑ እንመለከታለን። እዛው ምዕራፍ 13 ቁጥር 13 ላይ ሎጥ እንደተጨነቀ እንመለከታለን። እና ጓደኛ፣ ወዳጅ፣ አማካሪ መሆን የሚችሉ አልነበሩም። እነዚህ የሰዶም ሰዎች በጣም አስቸጋሪ ሰዎች ናቸው። ሰው ደግሞ ብቻውን መኖር አይችልም። ከሰው ጋር ነው መኖር የሚችለው። ግዴታ ማህበራዊ ግንኙነት መፍጠር አለበት። ጓደኛ መኖር አለበት። ሲጨንቀው፣ ግራ ሲገባው የሚያማክረውን ሰው ሊኖረው ይገባል። ከዚህ የተነሳ ስንመለከተው ሎጥ ይህንን ማግኘት አልቻለም። መጀመሪያ ለሱ የሚሆን ከሱ አእምሮና አስተሳሰብ ጋር ሊናበቡ የሚችሉ ሰዎች፣ ወዳጅ የሚሆኑ ፍቅርን የሚሰጡ ወይም ደግሞ እሱም ፍቅርን ደግሞ የሚሰጣቸው ወይም ፍቅርን የሚቀበልበት ኮንዲሽን እንዳጣ እንመለከታለን። አማካሪ እንዳጣ እንመለከታለን። ብቸኛ ሰው እንደነበረ እንመለከታለን። እና አንድ ቤተሰብ በሰዎች ሁሉ ተቃራኒ ሆኖ መቆም በራሱ በጣም ከባድ ነው። ከማህበረሰቡ ጋር ተቃርኖ ሁሉም ሰው አንድ ሰው እንኳን አማካሪ ሲያጣ፣ አንድ ሰው እንኳን ወዳጅ ሲያጣ እና የብቸኛ ሆኖ መኖር በራሱ በጣም ከባድ እንደሆነ እንመለከታለን። ሁለተኛ የምንመለከተው ነገር በዘፍጥረት ምዕራፍ 19 ከቁጥር 1 እስከ 11 ላይ ሄደን ስንመለከት ግብረ ሰዶማዊ ባህሪያቸው ያስጨንቀው ነበር። እነዚህ ሰዎች ከተለመደው ተፈጥሯዊ ከሆነው በሴትና በወንድ መካከል ይደረግ ከነበረው የግብረ ስጋ ግንኙነት ውጪ በተመሳሳይ ጾታ ላይ የተመሰረተ ግብረ ሰዶማዊ ልምምድን ያደረጉ ሰዎች ናቸው። እንደውም ይሄ ግብረ ሰዶም የሚባለው ድርጊት ራሱ በእነዚህ ሰዎች ወይም ደግሞ በተቀመጡባት ከተማ ስያሜ እንዳገኘ እንመለከታለን። እና ይህንን ሰው ስንመለከተው ይሄ ተግባራቸው አንድ ጊዜ እንግዶች እንኳን መተውበት እንግዶችን መቀበል ሲችል አንመለከትም። በቀላሉ እንግዶቹን አውጣቸውና ዛሬ ከነሱ ጋር መተኛት አለብን እና ካልደፈርናቸው ብለው በጣም ሲያስጨንቁት እንመለከታለን። እና ምንድነው ይሄ ድርጊታቸው? በጣም ኃጢአተኞች፣ በጣም አመፀኞች፣ ከተለመደው ውጪ ሰዎች ከሚያደርጉት ነገር ውጪ በማድረግ የሚደሰቱ አይነት ሰዎች ስለነበሩ ለሎጥ እረፍት የሚነሱ አይነት ሰዎች እንደሆኑ እንመለከታለን። እና ከዚህ የተነሳ ጭንቀቱ ሁለት ሴቶች ልጆች እንደነበሩት መጽሐፍ ቅዱስ ይናገራል። እነሱን ሰጥቶ እነዛን ሰዎች ለማትረፍ ሲሞክር ነው የምንመለከተው። እባካችሁ ወንድ የማያውቁ ሁለት ሴቶች ልጆች አሉ፣ እነሱን ብትፈልጉ ድፈሯቸው እንጂ እነዚህ በቤቴ የመጡትን እንግዶች እንደዚህ ልታደርጉባቸው አይገባም ብሎ ሲሟገት እንመለከታለን። እና የነሱ ክፋት በልጆቹ ድርድር ውስጥ እንዲገባ ሲያደርገው ነው የምንመለከተው። የሚገርመው ነገር በዚህ ሁኔታ ውስጥ የነበሩት ሰዎች አይናቸው የነዚህን ሰዎች አይኖች ማለትም የሰዶማውያኑን ሰዎች አይኖች እንዲታወሩ ካደረጋቸው በኋላ እንኳን ስለደረሰባቸው ነገር ሲደነግጡ አንመለከትም። ይልቁንም ደግሞ የቤቱን መዝጊያ ፍለጋ ሲሄዱ ነው የምንመለከተው። አብረናቸው ካልተኛም ብለው ነው የምንመለከተው እና በጣም የሚገርም አይነት ነገር እንደሆነ ነው የምንመለከተው። ስለዚህ መራራ የሆነ ባህሪያት በጣም ሰዎችን ያስጨንቃሉ። እነዚህ ሰዎች ውስጥ በጣም መራራ የሆነ ለሰው የማይመች በጣም ኮምፎርት የሌለው አይነት ባህሪና ስብዕና ያዳበሩ ሰዎች ናቸው። ሰው ታውሮ እንዴት አይደነግጥም? ሰው በእውርነት ተመቶ እግዚአብሔር ቀሰፈኝ፣ እግዚአብሔር እንዲያደረሰብኝ ብሎ እንዴት አይደነግጥም? የደረሰባቸውን ነገር እንኳን ማስተዋል ያልቻሉ ሰዎች፣ በፍትወት የሚቃጠሉ ሰዎች፣ ለዛውም ደግሞ አመፀኛ በሆነ የፍትወት አስተሳሰብ ውስጥ የገቡ ሰዎች እንደሆኑ እንመለከታለን። እና ምን አይነት መራራ የሆነ ባህሪ እንዳላቸው ማየት እንችላለን። ከዚህ የተነሳ ለሎጥ በጣም የሚመቹ አይነት ሰዎች አልነበሩም። በነፃነት በቤት ውስጥ መኖር እንዲችል እንኳን ያላደረጉት ሰዎች እንደሆኑ እንመለከታለን። ሶስተኛ የምናየው ነገር ኮንሲኩዌንስ ብለን የምንመለከተው ነገር እግዚአብሔር ለነፍሱና ለልጆቹ ነፍስ ቢራራለትም ለዘመናት ያፈራውን ሀብት ግን ይዞ ሲወጣ እንመለከተው። ሎጥን ስንመለከተው ወደዚያ ምድር መርጦ እንደሄደው በጣም ብዙ ሀብት ብዙ ንብረት አፈራለሁ ብሎ እንዳሰበው፣ ከብቶቼ ይዋለዳሉ ስለዚህ ደግሞ በጣም ሀብታም ሆናለሁ ብሎ እንዳሰበው አይደለም ያገኘው። እና ምንም አይነት ሀብት ይዞ ሲወጣም አንመለከትም። የሰዶም ምድር ከተፈረደባት በኋላ እሳትና ዲን ከወጣባት የእግዚአብሔር ቁጣ ከነደደባት በኋላ ልጆቹን ራሱን ይዞ ነው የወጣው። እና ይሄንን ነገር ስንመለከተው ያው ኢቭን እረኞቹ እንኳን እዛ ስፍራ ላይ እንደተገኙ ወይም ደግሞ አብረውት እንደወጡ መጽሐፍ ቅዱሳችን አይነግረንም። እረኞቹም እዛ ጋር በተፈጠረው ቁጣ ሰለባ ሳይሆኑ አልቀሩ። ወደ ሶዶም ሲወጣ በቂ ውሃና ግጦሽ አገኛለሁ በሚል
ያሰበው ነገር እንዳሰበው ሲሆን አንመለከትም። አያችሁ፣ ምርጫና ውሳኔ በጣም በጥንቃቄ የሚወሰን ነው። በጣም ከእግዚአብሔር ሐሳብ ጋር ተማክረን የምንወስነው ውሳኔ ምን ያህል ዋጋ እንደሚያስከፍል ከሎጥ ሕይወት ውስጥ ማየት እንችላለን። እሳትና ዲን በምድሪቱ ላይ ሲቃጠል ከብቶቹ እዛው ነው የቀሩት፣ ሀብቱ እዛው ነው የቀረው። እረኞቹም ስለመውጣታቸው ምንም መጽሐፍ ቅዱስ የሚነግረን ነገር የለም እና የሚገባን ነገር እዛው መቅረታቸው። ስለዚህ ዛሬ በሕይወታችን ላይ የምንመርጠውና የምንወስነው ውሳኔ የራሱ የሆነ ጣጣ ሊያስከትል እንደሚችል በማሰብ ቆም ብለን ስለምንወስነው ውሳኔ ጥንቃቄ ማድረግ እንዳለብን ከሎጥ ሕይወት እንማራለን። እነዚህ 3 ነጥቦች ናቸው ያው ምርጫና ውሳኔው ያስከተለበትን ነገር ዛሬ ለማየት የሞከርነው። በሚቀጥለው ሳምንት ላይ ግን በዚሁ ተከታይ ክፍል ላይ ሌሎችም ደግሞ ምርጫና ውሳኔው ያስከተለው ኮንሲኩዌንስ እንዳለ ከዛም ደግሞ ሌሎችም ነጥቦች በሎጥ ዙሪያ እንመለከታለን። ለዛሬ ግን የሰማነውን ቃል እግዚአብሔር ይባርክልን። በሚቀጥለው ሳምንት እንደ ጌታ ፈቃድ እስክንገናኝ ድረስ እግዚአብሔር ይባርካችሁ። ተባረኩ። አሜን።